በስተመጨረሻም የሮቤልና የሚራ ጉዳቸው ወጣ። ሁለቱ በጣም ተናነቁ፣ ተጋደሉ፣ ተደባደቡ። በስማም ሉሃና ደግሞ እንግዲህ የሁለቱን ጸባይታ እንግዲህ አረ በጣም አሪፍ ነው። እናንተማ ከተጣላችሁ እህቴን የት እንዳደረሳችሁ አንቺ ወይ አንተ ትነግሩኛላችሁ እያለች ማውራት ጀምራለች ማለት ነው። ማሰብ ጀምራለች። ነገር ግን ሮቤል ደግሞ የምር ያፈቀረችው መስሎት በቃ እኔ አብረን እንተኛ፣ አብረን እንደር፣ ልሳምሽ እያላት ነው ማለት ነው ሮቤል። ነገር ግን አንተ መርዝ እኔ ስማ ወድጄ አፍቅሬህ እንዳይመስልህ እኔ የእህቴን የት እንዳደረስካት ለማወቅ ነው ትላለች ማለት ነው። ታስበ እንደዛ እያለች ማለት ታወራለች ማለት ነው ብቻዋን። እናማ በክፍል 13 እንግዲህ በጣም ትልቅ ነገር ነው የተፈጠረው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሉሃና ክፍል 13ን ይዤላችሁ ቀርብ ያለው። ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ በማድረግ ቤቱን ተቀላቀሉ ማለት ነው። እንግዲህ ሉሃና በክፍል 12 እንደተመለከት ነው ሂጂ ውጭ ብሎ ከቤት ሊያባረራ ሻንጣውን ሲወረውርላት በር ላይ አይ በስተት ነው እኮ አይደል እንዴ ሮቢ? አዎ ልክ ናት አድናን ልክ ናት፣ እየቀለደች ነው ብሎ እንግዲህ ያንን የእርግዝና ወሬ አለባብሰው አልፈዋል ማለት ነው። ነገር ግን ሁለቱ ድጋሚ ማለት ነው ሮቤል ሚኝታ ቤቷ ሄደና ጭር ሲል ሚኝታ ቤቷ ሄደና ያንን ዊልቸር ወረወረና ስሚ ሚራ እየቀለድሽ ነው ወይስ እውነትሽን ነው? ይሄ እርግዝና የለም ያልሽኝ ንገሪኝ፣ ካልሆነ እኔ እገልሻለሁ። ሚራ እኔ እንደ አድናን እንዳልመስልሽ ሲጥ አድርጌ ከምገልሽ ብሎ ጉሮሯን ሲጥ አድርጎ ይዞ ንገሪኝ ይላታል ማለት ነው። እንዲህ ጉሮር አደረገችውና እርግዝና የሚባል የለም። አንተ እንደቀለድክብኝ እኔም ቀልጄብሃለሁ፣ አላረገዝኩም፣ ዞር በል ከፊቴ ብላ ብላ ሲል ስትጮህ አፏን አፍኖ በዛ በትራስ ወሮሮ ጥሏታል ማለት ነው። እንግዲህ እንደዛ ብሎ ሄደና ወደ መኝታ ቤቱ ጉድሽን ነው ማዋጣልሽ አንቺ መርዝ። እኔ ሮቤል ማንም ሴት ቀልዶብኝ አያውቅም። ገና አንቺ ለመጀመሪያ ጊዜ ስታታለኝ ስትቀልጅብኝ ብሎ ይናገራል ማለት ነው። ከዛ ለሮቤልማ መንገር አለብኝ፣ ለአድናንማ ውርዴቷን መንገር አለብኝ፣ የውሸት እንደሆነ እርግዝና መንገር አለብኝ ብሎ ይናገራል ማለት ነው። ሄደችና እንግዲህ ሉሃናን ከቤት ውጭ ብላ አንቃ ልትገላት አንቃ እንደ በቃ ወሮራ በር ላይ ጣለቻት። ሂጂ ውጭ ከቤቴ ብላ ማለት ነው። ከዛ አድናንን ለእኔን ነው የምትመርጥ ወይስ ሉሃናን ነው? እኔና ልጅን የምትመርጥ ከሆነ ሉሃናን ከቤት አስወጣልኝ ብያለሁ፣ አስወጣልኝ። ካልሆነ እዚህ ቤት አላድርም፣ እኔ እወጣለሁ፣ እሷን ይዛሃተኛ አለችው ማለት ነው። ሚራ ምንድነው? ተረጋጊ። ምንድነው እንደሚያደርግሽ? ተረጋጊ። ትሰሚያለሽ? ሮቤልና ሉሃና ተፋቅረዋል። አሁን ቆይ እንጠብቃቸው፣ እነሱ ይወጣሉ። እኛ ውጡ ማለት የለብንም፣ እነሱ ይወጣሉ። ተረጋጊ ይላታል። እሪ አለች፣ በቃ አለቀሰች ማለት ነው። ሚራ የሌባ አይነ ደረቅ ማለት ነው፣ አለቀሰች። ከዛ በቃ እሺ እኔን የምትመርጥ ከሆነ ሂድና አስወጣልኝ ብሎ ሲሄድ መኝታ ቤት ሲሄድ ማንን ያገኘው? ሮቤልን። ሮቤ እዚህ ምን ትሰራለህ ብሎ አድናን ወንድሜ ያው ታውቂ የለ ያው ሁሉንም ነገር መቼስ ነግሬያለሁ፣ እኔና ሉሃና ፍቅረኛሞች እንደሆነን አንተ ስለምታፈቅራት ነው ወይስ ምናምን አለ ማለት ነው። ከዛ ኖ አይ እሺ በቃ እሺ ብሎ መለስ ሊል ሲል ለምንድን ነው ግን የፈለካትን ንገረኝና እኔ ልንገራት። አሁን ውሃ ልትጠጣ ነው የሄደችው አሁንና ስትመጣ እነግራታለሁ። እሷ ማለት እኔ ነኝ እንግዲህ ከዚህ በኋላ ይለዋል ማለት ነው። ከዛ አይ ሚራ ሉሃና እንድትወጣ ፈልጋለች እና ግን እኔ በፍቅራችሁ የሆነ እንትን ብዬ እኔ ስላፈቀርኳት ምናምን እንዳይመስል ወንድሜ፣ ትረዳኛለህ ብዬ አስባለሁ። በዛ ላይ ደግሞ ያው ነብሰ ጥሩ አይደለች ይላል ማለት ነው። ከዛ አድናን ወንድሜ በፍጹም ነብሰ ጥሩ አይደለችም። ምንድነው የምትቀልደው? ቅድም ቀልድ ነው ምናምን አላላችሁ? ምን ማለት ነው? አንተ እንዴት ልታቅች ያልክ? ይኸውልህ በማይቀልድ ነገር እንድትቀልድ አልፈልግም፣ ይሄ የህይወት ጉዳይ ነው ይለዋል ማለት ነው ሮቤልን። ኖ ወንድሜ እኔ ከፈለክ በፈለግከው ነገር አረጋግጥ፣ ከፈለክ ካስመርመራት ይለዋል ማለት ነው።
እና ከፈለክ ማረጋገጥ ትችላለህ ይለዋል ማለት ነው። ከፈለክ በፈለግከው ነገር ማረጋገጥ ትችላለህ። እኔ በዚህ በፍጹም እየቀለድኩ አይደለም። እንዴት በዚህ እቀልዳለሁ ወንድሜ? እያታለለች ነው። እርጉዝ አይደለችም፣ ነፍሰ ጥሩ አይደለችም ይለዋል ማለት ነው። ከዛ እየበረረ ሄደና መኝታ ቤት በሩን ብርግድ አድርጎ ገብቶ በሩን ብርግድ አደረገና ከፍታ ሜራ የት ነው ያለ የምርመራ ወረቀቱ? የእርግዝና እየተመረመረሽበትን ወረቀት አሳይኝ ይላታል ማለት ነው። ምንድን ነው አድናን? ተረጋጋ እንጂ ምን ማለት ነው? ምንድን ነው አልገባኝ። ምስኪ ቁጭ በልና በስነ ስርዓት አውራኝ ትለዋለች። ምንም የምረጋገበት እንዲያውም እኔ ስለሆንኩ ነው እንጂ እንደዚህ ተረጋግቼ የማወራሽ ሌላ ሰው በሆን ሌላ ነገር ነበር የሚከተልሽ። ሜራ አሁን እኔ ትዕግስቴን አትፈታተኙ፣ የምርመራ ወረቀቱን አሳይኝ ነው ምልሽ። ቆይ ምንድን ነው? ማን ነው እንደዚህ ያለ? ነፍሰ ጡር እንዳልሆንሽ ሮቤል ነግሮኛል ይላታል ማለት ነው። ሮቤል ነው የነገረህ? እሱ ይኸውልህ እኔ ከሉሃና ጋር አንድ ላይ አትሆኑም ስላልኩ ታውቆ እየቀለደብ ነው እንጂ የምር አይደለም። እኔ ነፍሰ ጡር ነኝ፣ እንዴት ላታልል እችላለሁ? ትለዋለች። አይ እሺ እኔን አታምነኝም? አዎ አላምንሽም። የምርመራ ወረቀቱን ካላየው በፍጹም አላምንሽም። የኔና ያንተ ትዳር በቃ የሚለየው በወረቀት ነው ማለት እምነቱ በወረቀት ነው ማለት ነው ይላታል። ትለዋለች አዎ እኔ ወረቀቱን አመጣልሃለሁ፣ ነገር ግን ከዚህ በኋላ ሚስቴ ብለህ እንዳጠራኝ፣ የኔና ያንተ ነገር አልቆለታል ትለዋለች ማለት ነው። በሌላ በኩል ደግሞ ሄደችና እንግዲህ ሉሃና መጣው ውሃ ጠጥቼ መጣው ብላ እንግዲህ ሮቤልን መኝታ ቤቷ አስገብታ በሩን ዘግታ ሄደች፣ መኝታ ቤቱ ማለት ነው። ምስኪን ሉሃና እንግዲህ ስትጎረጉር መኝታ ቤቱን ስትፈትሽ ምን ታገኛለች? የሳራን ጫማና ጆሮ ጌጧን ታገኛለች ማለት ነው። ስቅስቅ ብላ አልቅሳ አይኗ ሁሉ ደም እስከሚመስል ድረስ አለቀሰች እና ያንን ጫማ መልሳ ወደ ውስጥ አስገብታ ጆሮ ጌጡን ይዛ ትሄዳለች ማለት ነው። ከዛ መጣው ስትሄድ እንግዲህ ሮቤልና አድናን እየተጨቃጨቁ ነው። እዛ ሄደች። የኔ ፍቅር በቃ ናፍቀሽኛል፣ እኔ አብረን እንደር፣ ዛሬ አብረን እንድናድር እፈልጋለሁ። በቃ አሁን እንኳን ውሃ ልትጠጪ ሄደሽ በጣም ነው የናፈቅሽኝ። ስለዚህ ይህንን የናፈቀኝን ገላ በቃ በፍቅር ማግኘት እፈልጋለሁ እና ገላሽ ናፍቆኛል። እኔ እንዳንቺ አይነት ልዕልት ሴት አይቼ አላቅም። ፍቅርም የመጀመሪያ ነው። ስለዚህ እባክሽን ተረጅኝና ዛሬ አብረን እንደር ይላታል። አይ ኖ እኔ መቸኮል አልፈልግም ሮቢ፣ ምክንያቱም እኔ ለሁሉም ነገር መቸኮል አልፈልግም። ፍቅር ደግሞ እንደዚህ በናፍቆት ሲሆን በጣም ደስ ይላል። አብሶ ለሴት ልጅ ይሄ ስሜት አንተ እንደዚህ ስታደንቀኝ፣ ለሴት ልጅ ደግሞ ይሄ ስሜት ምን ማለት እንደሆነ አንተ አይገባም። በጣም ነው ደስታ የሚሰጠው። እኔም እኮ ከአንተ ጋር አብሬ ባድር፣ አብሬ ፍቅር ጨዋታ ብጫወት በጣም ነበር ደስ የሚለኝ ሮቢ። ግን በቃ ቆይ ትንሽ ተረጋጋ እሺ ለሳምሽ አላት። አይ ቆይ እኔ ለሁሉም ነገር እኔ መጣደፍና መቸኮል አልፈልግም ይላታል። ከዛ እንግዲህ ሜራ ደግሞ እያበደች መታ አባራ ልጥላት ስትል ብድግ አለና ሮቢ በጥፊ አጮላት ማለት ነው። በጥፊ አጮላትና ሜራ ተረጋጊ፣ ሜራ ልቀቂያት ብሎ እንግዲህ አንቃል ትገላት ስትል ሜራ ተረጋጊ፣ ተያት ብዬሻለሁ ተያት ብሎ እዛ ዌልቸር ላይ ሆኖ ቢለምናት እምቢ ያለች። ከዛ ብድግ አለና በጥፊ አጮላት ማለት ነው። በጣም አመሰግናለሁ ሮብዬ፣ በእውነት አንተ ባታስጥለኝ እኮ ምን ልታደርገኝ እንደምችል መገመት ያቅታል። ምክንያቱም በጣም ነው ፈርቻት የነበረ እና እኔ ምንም አላደረግኳትም፣ ግን በቃ ለእኔ ክፉ ሆናብኛለች ሜራ እና በጣም ነው ማመሰግነው ሮብዬ፣ በእውነት በጣም ነው ማመሰግን። እቺ ትንሿ ነገር ናት። ገና ምን አይተሽ ሉሃናዬ፣ ገና ምን አይተሽ የኔ ፍቅር፣ ገና ለአንቺ ጠበቃ ሆንልሻለሁ አላት ማለት ነው። ግን ሮብዬ አንድ ነገር ልጠይቅህ አለችው። ግን ሳራ ግን የት ነው ያለችው? እኔ ለእሷ ያለኝን ስሜት ነግሬያለሁ፣ ግን በቃ እሷን ያለችበትን አውቄ በቃ እሷን ለመበቀል ስለምፈልግ ነው እንጂ ሌላ ነገር እንዳይመስል ሮብዬ። እኔ ሌላ ነገር አስቤ ወይም ደግሞ አይደለም። ግን የት እንዳለች ባቅና እሷን ብበቀላት ደስ ይለኛል። ሮቢ እባክን ንገረኝ፣ የት ነው ያለች? የት እንዳለች ታውቃለህ? አይ በቃ ማሬ
ፍቅር በቃ እኔ አሁን ሄጄ ልተኛ ነው ልተኛ በቃ እኔም ደክሞኛል፣ አንቺም እረፊ ልተኛ ልብልሽ አልነበረ አላት ማለት ነው። አይ ችግር የለውም ንገረኝ ሮብዬ ንገረኝ፣ ምንም ችግር የለውም ለዚህ ለትንሽ ደቂቃ ቢያንስ ጫፍ ጫፉን ንገረኝና ከዛም በኋላ በቃ እኔ እተኛለሁ አንተም ትተኛለህ ማለት ነው አለችው። አይ ውዴታ ደክሞኛል፣ ሌላ ጊዜ በደንብ እነግርሻለሁ። አሁን እንደዚህ ብዬ ባወራሽ ምንም ለአንቺ የሚጠቅምሽ ነገር የለም። ስለዚህ ሌላ ጊዜ አወራሻለሁ። ኖ ሮቢ ትንሽ ይሄ ንገረኝ፣ በቃ ጫፍ በቃ አንዲት መስመር ብቻ ንገረኝ ሮብዬ ትለዋለች። በቃ ፍቅር በቃ ሌላ ጊዜ አለና እንደዛ እያለ ድንገት እየበረረች ነብር የራስ ነብር መስላ ማለት ነው ሚራ ትመጣለች ማለት ነው። እኔ እነግርሻለሁ ሉሃና፣ እኔ እነግርሻለሁ፣ እኔ ያውቃለሁ። ሚራ ረፊ ብዬሻለሁ፣ አያገባሽም። ሲጀመር ምን እንዳለች ምን አውቀሽ ነው እነግርሻለሁ ምክንያት ምን ታውቂያለሽ? አይ ሰምቻለሁ። ስለ ሳራ ነዋ ማወቅ የፈለግሽው ሉሃና አለቻት። አዎ ንገሪኝ እባክሽ፣ የምታውቂው ነገር ካለሽ ሚራ እባክሽ አለቻት። እኔ እማውቀው ነገር አለ እነግራታለሁ ትለዋለች። ምክንያቱም እሱም ለአድናን ስለነገረባት እሷ ደግሞ መናገር ፈልጋለች ማለት ነው። ሮቤል ይህንን ማሰብ የነበረብህ ለአድናን ከመናገር በፊት ነበረ። ሳራ እኔ ሁሉንም ነገር አውቃለሁ ሉሃና እኔ ሁሉንም ነገር አውቃለሁ ስለ ሳራ እኔ እነግርሻለሁ። ሜራ አታውቂም፣ ዝም በይ ብዬሻለሁ። ሜራ የመጨረሻችን እንዳይሆን ሜራ እረፊ ሜራ ይላታል። እንደዛ እየተጫጫሁ እንግዲህ አድናን ደግሞ ሚንታ ቤቱ ነበረ። የእነሱ ጩኸት ከግቢ ውጭ ላይ ይሰማል። ምንድን ነው እያለ አድናን በዛ ምንድን ነው ይላል። በዚህ ደግሞ ሉሃና ንገሪኝ እባክሽ ንገሪኝ። ሮቢ ተዋት እንጂ ትንገረኝ። ምን ሆና ነው ሮቢ? ተዋት ትንገረኝ። እኔ ስለ ሳራ ማወቅ እፈልጋለሁ። ሮቢ ትንገረኝ፣ ተዋት ትንገረኝ። ሳራ ስለ ሳራ ማወቅ እፈልጋለሁ፣ ትንገረኝ ሮቢ እባክህ ትለዋለች ሉሃና እያለቀሰች ወይኔ ዛሬ የሁለታችሁ ጸብ ለእኔ የእህቴ ምስኪን እህቴን የት እንዳደረጋችኋት የሚያሳይ ነው። እኔ ደግሞ ሁለታችሁም እንደዚህ ተጫወታችሁብኝ አትቀሩም። እህቴን ተባብራችሁ ምን እንዳደረጋችኋት እኔ ማወቅ አልቻልኩም፣ ንገሩኝ እያለች ትጫዋለች ማለት ነው ሉሃና። እኔ እነግራታለሁ። ይሄንን ማሰብ አልነበረብን። ይሄ እንደሚመጣ ማሰብ አልነበረም። አንተ አታለልክኝ፣ እኔም ደግሞ አታለልኩ። ምን የተለየ ነገር አለ? አንተስ ቢትሆን እየተጫወትክብኝ አልነበረ? እኔን መጠቀሚያና መጫወቻ እኮ ነው ያደረክኝ እንጂ እኔ በእውነት ነበር ቀርቤህ ነበረ። ነገር ግን አዝማሚያህን ነገር አለምህን ሳየው እኔን እየተጫወትክብኝና እየተበቀልከኝ እንደሆነ ሲገባኝ እኔም ደግሞ መድኃኒቴን ወስጄ ነበረ። የእርግዝና መከላከያዬን ደግሞ እኔ ተጠቅሜ ነበረ። ስለዚህ አላረገዝኩም። ምንም እርግዝና የሚባል ነገር የለም። ለምን ይሄንን ተናገርክ? ለሮቤ ለአድናን ለምን ተናገርክ ብላ ትጮኻለች። ሉሃና ደግሞ እባክሽ ንገሪኝ እያለች እባክሽ ንገሪኝ ሚራ ንገሪኝ እባክሽ፣ ስለ እህቴ ማወቅ እፈልጋለሁ ሚራ ንገሪኝ ትላለች። እንደዛ ድንገት እንደዛ እየተባባሉ ያለ አድናን ድረስ ይላል። ሮቤልም ጸጥ አለ፣ ሚራም ደግሞ ጸጥ አለች ማለት ነው። ምንድን ነው? ምን ሆናችሁ ነው እንደዚህ የምትጫጫሁት? ከግቢ ውጭ እኮ ይሰማል ጩኸታችሁ፣ ምንድን ነው ይላል። አይ ምንም አይደለም አድናን ምንም አይደለም የኔ ፍቅር ምንም አይደለም አለችው።